የኢትዮጵያ ታምርት ንቅናቄ ማስፈጸሚያ አንዱ የሆነው ሶስተኛው የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር በዛሬው ዕለት ሲካሄድ በወንዶች የኢትዮ ኤሌክትሪኩ ሞገስ ጦማይ እንዲሁም በሴቶች ገመኔ ማሚቴ ከሸገር ከተማ አሸንፈዋል። በርግጥ አልጠበቅኩበትም ግን በቃ አንደኛ ስለወጣው በጣም ደስተኛ ነኝ። የአትሌት ትልቁ ህልሙ በኦሎምፒክና በዓለም ቻምፒዮና መወዳደር መሳተፍና ድል ማድረግ ነው። ስለዚህ እኔ ደግሞ ይሄ ውድድር ለቀጣይና ለትልቅ ደረጃ ተስፋ የሚያርግልኝ ውድድር ነው። በኢንዱስትሪ ሚኒስቴር አዘጋጅነት አምራች ኢንዱስትሪውን ለዓለም ማስተዋወቅ የስፖርት ትጥቆችን ማስተዋወቅና የገበያ ትስስርን መፍጠር ዓላማ አድርጎ በተካሄደው ውድድር የተለያዩ ክለቦችና ተቋማት አትሌቶች በተጨማሪ በሺዎች የሚቆጠሩ ተሳታፊዎች ተካፋይ ነበሩ። በጣም ሞቅ ያለ ደረጃውን የጠበቀ ዓለም አቀፍ ደረጃውን የጠበቀ የ10 ኪሎ ሜትር የጎዳና ላይ ሩጫ ነው። በጣም በርካታ ተሳታፊዎች የተገኙበት ነው። አምባሳደሮች የውጭ ሀገር የኤምባሲ ሰራተኞችን በዚህ ፕሮግራም ላይ ተሳትፈዋል። በቁጥርም በጣም ከፍ ያለ ነው። የምንሰጠው የሽልማት መጠንም ከጊዜ ወደ ጊዜ እያደገ ነው። ይሄ ሩጫ እንደሚታወቀው ኢትዮጵያ በአትሌቲክስ ትታወቃለች። በሩጫ በዓለም አደባባይ ላይ ሰንደቅ ዓላማችን ከፍ አድርገን ከምናውለበለባቸው አኩሪ ስራዎቻችን መካከል አንዱ እሱ ነው። ስለዚህ ሩጫንና አምራችነትን ማኑፋክቸሪንግ ኢንዱስትሪን የማስተሳሰሩ ስራ የሀገር ውስጥ ምርትን የመጠቀም ልምምድን የበለጠ እያሳደገ የሚሄድ ነው። መሰል ውድድሮች ለአትሌቶች በሀገራቸው ተጨማሪ የውድድር እድሎችን የፈጠረላቸው ሆኗል። ተተኪ አትሌቶች የውድድር እድል መፍጠሩ ያው በተግባር ያየነው ነው። አሁን ገመኔ አንደኛ የወጣችው ልጅ አዲስ ልጅ ናት። በዚህ በሀገሯ ላይ በዚህ በአዲስ አበባ ከተማ ነዋሪ ናት፣ አትሌት ናት። ሌሎቹም እና በዙ ከበደ ማርታ ለማየሁም አሁን ወጣት አትሌት ናት። ገና እየመጣች ያለች አትሌት ናት። እንደነዚህ አይነት ውድድሮች ለአትሌቶቻችን የውድድር እድል ከመፍጠር አንፃር ትልቅ ሚና ይጫወታል። እንደዚህ ውድድር ሲኖር እድል ሲኖር በጣም ብዙ አትሌቶች ይወጣሉ። ወጣቶች ገና እንደዚህ ውጤት መድረክ ገና ማለት ያልተቀላቀሉ ብዙ አትሌታት ይወጣሉ ብዬ አስባለሁ። ኢንዱስትሪ ሚኒስቴር ወደ ስፖርት ሴክተሩ መምጣቱ ለሀገር ያለው ጠቀሜታ፣ ለወጣቱ ያለው ጠቀሜታ፣ ለስፖርት ወዳዱ ያለው ጠቀሜታ እንዲሁም ለአትሌቲክስ ወዳዱ ህብረተሰብ ያለው ጠቀሜታ ከፍተኛ ነው። በዚህ የሚሳተፈው ሁሉ ቢያንስ ዛሬ የ10 ኪሎ ሜትር እንቅስቃሴ አድርጓል። ይሄንን መቀጠል አለበት፣ በየጊዜው መቀጠል አለበት። የሚቀጥሉት አመታት የተለያዩ ውድድሮች ይኖራሉ። እነዛ ውድድሮች ላይ በመካፈል የራስን ጤና መጠበቅ በራሱ አንድ ትልቅ ነገር ነው። የሩጫ ውድድሩ የኢትዮጵያ ታምርት ውጥን የሆነውን የአምራች ተቋማትንና ሰራተኞች ትስስርና ትውውቅ ያሳካ ነበር። እኔ ለመጀመሪያ ጊዜ የተሳተፍኩት እና ደስ ይላል። የሆነ የኢትዮጵያዊነት ስሜት ነው የሚሰማው። ድርጅቴንም ወክዬ ስለመጣው ደስ ብሎኛል። ብቻ ደስ ይላል። የኢትዮጵያዊነት ስሜት፣ አንድነት፣ ህብረተሰብ ምናምን ደስ የሚል ስሜት አለው። ኢትዮጵያዊነት ስሜት ነው የተሰማኝ አንደኛ። ሁለተኛ ደግሞ ኢትዮጵያ ታምርት ሲባል ይሄን ሁሉ ወጣት ማምረቷ፣ ይሄን ሁሉ ወጣት በሰላም መያዟ ምናምን ትልቅ ነገር ነው። በመሮጤ ደስተኛ ነኝ። ማለት የምርታችንን ኩራታችን ስለሆነ የሮጥ ነው ደስ ብሎኛል። ሰውነትን ታነቃቃበታለህ፣ ሀገራችንን ተወክላለህ። አንደኛ ምርታችንን ከፍ እናረግበት ስለሆነ በቃ በጣም ደስ ብሎኛል። በአትሌቶቹ ፍክክር በወንዶች ጅራታ ሌሊሳና ሲዳአማና ከሸገር ከተማ ሞገስ ጦማይን ተከትለው ሁለተኛና ሶስተኛ ሆነው ሲያጠናቅቁ በሴቶች ገመኔ ማሚቴ የንግድ ባንኳን አበዙ ከበደ እንዲሁም ማርታ ለማየውን አስከትላ በበላይነት አጠናቃለች። በውድድሩ በሁለቱም ጾታ ከአንደኛ እስከ ሶስተኛ ለወጡ አትሌቶች ከሜዳሊያ በተጨማሪ የ300፣ 200 እና 100 ሺህ ብር ሽልማት ተበርክቷል።